ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ጥር 3 2018 በኢትዮጵያ ዘመን አቆጣጠር ጃንዋሪ 11 2026 በግሪጎሪያን ካሌንደር የጋት ዕለታዊ አጫጭር መረጃዎች ወደ እናንተ የሚደርሱበት ሰዓት ላይ እንገኛለን። ዘወትር እንደምታደርጉት እኔም ትብብራችሁ እንደምጠይቀው ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን በብዛት ኮሜንት ቦክስ ላይ አስፍሩ፣ እንመማርበት። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ታንክስ በሱፐር ቻት ደግፉ። ከምንም በላይ አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ እጅግ የከበረ ምስጋና ይድረሳችሁ። ሰው በጋት ውሎ ከሰዓታት በፊት አጫጭር መረጃዎችን አይተን ነበር። የኢትዮጵያ አየር መንገድ በ12.5 ቢሊዮን ብር ከአዲስ አበባ ከተማ በ40 ኪሎ ሜትር ርቀት ላይ የሚያስገነባው እጅግ ዘመናዊ በአፍሪካ ግንባር ቀደም ታላቅ ሀገር ነንና ታላላቅ ፕሮጀክቶች ያስፈልጉናል። በነገራችን ላይ ታላቁ ህዳሴ ግድብ፣ ታላቅ ሜጋ ኤርፖርት፣ ሜጋ ኒክሌር ኢነርጂ ፋሲሊቲ እንደዚህ እያል መስራት ይጠበቅብናል። መዘግየት፣ ወደኋላ መቅረት መጥፎ ነገር ነው፣ የማይመከር ነው። ግን አንዳንዴ ደግሞ ወደኋላ ዘግይተ ስትመጣ ዘመኑ የደረሰበትን ቴክኖሎጂ ታጥቆ ወደ ስራ ለመግባት ይበጃል። አንዳንዶቹ መልሶ ዛሬ ላይ ባለው ቴክኖሎጂ ዘመኑ በደረሰበት ቴክኖሎጂ ተቋማትን መገንባት በራሱ አፍርሶ ከመስራት በላይ ነው እና እነዚህ የሰጡንን እድሎች ጊዜው የሰጠንን መልካም ትሩፋቶች አሟጦ እጅግ ዘመናዊ ኤርፖርት ለመገንባት እንግዲህ መሰረት ተቀምጧል። እነዚህ ዓለም አቀፍ ተቋማት በስፋት እየዘገቡት እንደሆነ ወደ እናንተ አድርሼ ነበረ። ሌላው በአጭር መረጃዬ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ጅቡቲ ሄደዋል ለኦፊሴላዊ ለይፋዊ የስራ ጉብኝት። ይሄ ጉብኝታቸው እጅግ ወሳኝ በትክክለኛ ጊዜ የተደረገ ጉብኝት ነው ብለን የተወሰነ መረጃ አጋርቻቸው ነበር። አሁን ሆርን ዲፕሎማት ከሰዓታት በፊት ያወጣውን ባጭሩ ምን ማለት ነው አውርተንበታል፣ ተነጋግረናል። ግን ምን ማለት ነው የሚለውን ጠቅለል ባለ መረጃ እሰጣቸዋለሁ። ከዛ ባለፈ የእስራኤል የጦር ሰፈር በበርበራ እንደሚገነባ ንግግሮች እንዳሉ፣ ነገር ግን አሁን ደግሞ ከተወሰኑ ሰዓታት በፊት በተመሳሳይ የሶማሊያ የመከላከያ ሚኒስትር የቀድሞ የውጭ ጉዳይ ሚኒስትር ሞአሊም ፊቂ የለም እስራኤል በጋዛ የሚኖሩ ፍልስጤማውያንን ልታፈናቅል ነው፣ ለዚህ የሚሆን አስተማማኝ መረጃ ምንድን ነው እሳቸው የሚሉት እንግዲህ ኮንፊርምድ የሆነ መረጃ አለን፣ ኮንፊርምድ ኢንፎርሜሽን አለን፣ ልታፈናቅል ነው፣ ስለዚህ የአረቡ ዓለም ይርዳን ፍልስጤማውያን እንዳይፈናቀሉ የሚል ነው። ነገር ግን ይህን በዚሁ ጨርሰን ለመሄድ የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር በባለፈው ቻናል 14 ከሚባል የእስራኤል የዜና ማሰራጫ ጋር ባደረጉት በብዙ ጉዳዮች ተወያይተናል። በጸጥታ፣ በደህንነት፣ በቴክኖሎጂ ሽግግር፣ በግብርና፣ በፐብሊክ ዲፕሎማሲ፣ የህዝብ ለህዝብ ልውውጥ፣ በማህበራዊ የሚባሉ በትምህርት በእነዚህ ተወያይተናል። ነገር ግን ሪሴትልመንት ከጋዛ ማፈናቀል ፍልስጤማውያን ከዛ ወደ ሶማሊላንድ ማፈናቀል የሚባለው ግን ስኖት ፓርት ኦፍ አወር አግሪመንት የስምምነታችን አካል አይደለም በሚል የተቀመጠ አለ። ከዚህ በፊት ወዲያውኑ ታስታውሳላችሁ ዲሰምበር 26 2025 በፈረንጆች በባለፈው ዓመት ማለት ነው እስራኤል ለሶማሌላንድ እንግዲህ ከ1991 ጀምሮ ኦልሞስት ለ35 ዓመት እውቅና ሲጠይቅ ለኖረው ለሶማሌላንድ እውቅና መስጠታቸውን ተከትሎ የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ የሶማሊያ የደህንነት መስሪያ ቤት 3 ወሳኝ መረጃዎችን አግኝቷል ከስምምነቱ ጀርባ በሚል ያስቀመጡት አለ። አንደኛው ወታደራዊ ጦር ሰፈር ሶማሌላንድ ውስጥ ለማቋቋም ነው። ያ ወታደራዊ የጦር ሰፈር ደግሞ ሲቋቋም የእስራኤልን ጦርነት ወደ አፍሪካ ቀንድ ወደ ሶማሊያ ምድር የማምጣት ነው። ይህ ትክክል አይደለም፣ ተገቢ አይደለም ብለዋል። መረጃዎችን ነው ማጋራችሁ። በተመሳሳይ ፍልስጤማውያንን ከጋዛ ለማፈናቀል ነው በሚል ይሄ በተደጋጋሚ የእስራኤል ቶፕ ዲፕሎማቶች የመንግስት ባለስልጣናት የሚያስተባብሩት ነው። በሶስተኛ ደረጃ ደግሞ የአብርሃም አኮርድ ልትፈርም ነው ሶማሌላንድ የሚል ነው። ይህንን ራሱ የዛው የፊርማ ስነስርዓቱ ጊዜ በቨርቹዋል ሲካሄድ
ቤንያሚን ኔታንያሁ በጽህፈት ቤታቸው፣ አብዲራህማን የሶማሊላንድ ፕሬዚዳንትም በተመሳሳይ በጽህፈት ቤታቸው ሲያደርጉ በስልክ ምንድን ነው ያሉት? ወደ ዶናልድ ትራምፕ ጉብኝት አለኝ ወደ አሜሪካ ፕሬዚዳንት፣ በዛም ሶማሌላንድ የአብርሃም አኮርድን እንደምትፈርም እነግራለሁ ብለው ነበር። እንግዲህ ያለው መረጃ ምናልባት ከሶማሊያ ጋር ተያይዞ በኋላም ሪልብስ የተወሰነ እናየዋለን። ይህንን ነው የሚመስለው። በተመሳሳይ አሁንም የሶማሊያ ጉዳይ ለመጨረስ እንግዲህ ዋንጊ በ1980ዎቹ ነው ከፍተኛ የሚባል የቻይና የውጭ በ1983 84 ነው ከፍተኛ የቻይና ባለስልጣን ሶማሊያን የጎበኛት እና ሶማሊያ ሞቃዲሾን ከጎበኘ በኋላ የአጋጣሚ ነገር ሆኖ እንግዲህ ለመጀመሪያ ጊዜ ደግሞ ከዚህ ከ1983 84 በኋላ ዋንጊ ኢትዮጵያ ውስጥ የነበራቸውን ኦፊሴላዊ ጉብኝት አጠናቀው ወደ ሞቃዲሾ ይሄዳሉ ከተባለ በኋላ እንግዲህ መረጃዎች የሚወጡት የሴኩሪቲ አስተማማኝ ደህንነት ሞቃዲሾ ባለመኖሩ የአደን አዴ ኢንተርናሽናል ኤርፖርት ሙሉ ለሙሉ ዋናው ሃይዌይ ተዘግቶ ከፍተኛ የጸጥታ ስምሪት ከተሰጠ በኋላ ነገር ግን አስተማማኝ ባለመሆኑ ምክንያት እንደተሰረዘ ነው የሚጠቀሰው። ወይራስ በቻይናም ያው በሶማሊያ በኩልም ሲቀርብ የነበረው ወደ ሌላ ጊዜ ተራዘመ በሚል ነው። ኦኬ ለምን ተራዘመ? እሺ መቼ ነው ሁለተኛው ጉብኝት በሚባለው በሁለቱም በኩል ማብራሪያ አልተሰጠም ነበር። ነገር ግን ዛሬ አልጀዚራ ይዞት የወጣው አንዱ ዘገባ በተመሳሳይ የሞአሊም ፊኪን የመከላከያ ሚኒስትሩ የተረጋገጠ መረጃ አለን የፍልስጤማውያን ሊፈናቀሉ ነው በሚል በተመሳሳይ በዘገባው ሶማሊ ሚኒስተር ሳይስ እስራኤል ፕላንስ ሶማሊ ሚኒስተር ሳይስ እስራኤል ፕላንስ ቱ ኤክስፔል ጋዛ ፓለስታይን ሶማሊላንድ የመጀመሪያው ነው። ይሄ ምንድን ነው የሚለው ቻይና ቮይስስ ምን ይላል? ቻይና ቮይስስ ሳፖርት ፎር ሶማሊያ አፍተር ቶፕ ዲፕሎማት ፖስትፖንስ ቪዚት ይላል እና ዋንጊ ጉብኝታቸውን ለሌላ ጊዜ ካራዘሙ በኋላ በዛሬው ዕለት በስልክ ደውለው ለአብዲሰላም ማለት ነው። አብዲሰላም በራሱ ደግሞ ጅዳ ነው ያሉት። እንግዲህ ስልክ በመደወል አሁንም ቢሆን ለሶማሊያ የግዛት አንድነትና ሉዓላዊነት ቻይና አጋር እንደምትሆን ኦፍኮርስ ሶማሊያ ዋን ቻይና ፖሊሲን ነው የምደግፈው፣ ታይዋን የአንድ ቻይና አካል ነች የሚል የ2758 የዩናይትድ ኔሽን ጀነራል አሰምብሊ ያወጣውን ደግፋለሁኝ። በምንም ታምር እኔ የማውቀው አንድ ቻይናን ታይዋንንም ያካተተ አንድ ቻይናን ነው የሚለውን ተደጋጋሚ መግለጫ ስታወጣ ነው የቆየች። ቻይና ለሶማሊያ የግዛት አንድነትና ሉዓላዊነት እንደምትደግፍ ቻይና ቮይስ ሰፖርት ፎር ሶማሊያ አፍተር ቶፕ ዲፕሎማት ፖስትፖን ቪዚት ብሎ ይህንን ያስቀመጠበት ሁኔታ አለ። በነገራችን ላይ የዋንጊ የቻይና የውጭ ጉዳይ ሚኒስትርና የቻይና የኮሚኒስት ፓርቲ ማዕከላዊ ኮሚቴ አባል ሌሴቶ ነው ያሉት። የሌሴቶ ዋና ከተማ ማስሬብ ይላል እና በዛም ከውጭ ጉዳይ ሚኒስትሩ ከሌሴቶ በጣም ትንሹ ሀገር ነች ሌሴቶ እንደምታውቁት፣ ከውጭ ጉዳይ ሚኒስትር ከጠቅላይ ሚኒስትሩ ጋር ተወያይተዋል። ሌሴቶ የአንድ ቻይናን ፕሪንስፕል እንደምትቀበል በተመሳሳይ ኢትዮጵያም ተቀብላለች፣ ታንዛኒያም ያን ተቀብላለች፣ ሶማሊያም መቀበሏን አረጋግጣለች። ዋን ቻይና ፕሪንስፕል እንደምትቀበል የሰብአዊ መብት አያያዝ ላይ በደንብ ሁለቱም መስራት እንዳለባቸው ቻይናና ሌሴቶ ኢኮኖሚያቸውን ለማሳደግ በዓለም አቀፍ ግንኙነታቸውን ለማሻሻል በጋራ እንደሚሰሩ በተለይ ቻይና ዜሮ ታሪፍ ከአፍሪካ ወደ አገሯ የሚመጡ ምርቶችን በዜሮ ታሪፍ እንዲገቡ ጥረት እንደምታደርግ በተለይ ቱ ስፒድ አፕ ዜሮ ታሪፍ ስቴፕስ ፎር አፍሪካን ኤክስፖርትስ ኢን ሌሴቶ በሚል የተቀመጠበት አለ። የሌሴቶን ኢኮኖሚ በተለይ በዋነኝነት በመሰረተ ልማት፣ በቴክኖሎጂ፣ በዲጂታላይዜሽን ይህንን ለማሻሻል ኢንፍራስትራክቸር ኢምፕሩቭመንት እነዚህን ለማድረግ በጋራ እንደሚሰራ የተቀመጠበት ሁኔታ አለ ማለት ነው። እነኚህን ካየን እንደ ዓለም አቀፍ ሁኔታ በተመሳሳይ በነገራችን ላይ ወደ ዋናው የወቅቱን የጠበቀ የጅቡቲ ጉብኝት ብለን ስትራቴጂክ ኢምፖርታንሱን እናያለን። ኢራንም በተመሳሳይ እስካሁን
ሰልፍ እንደቀጠለ ነው እየተገለጠ ያለው። ኢራን ይሄ ኢንተርኔት ብላክአውት አለ፣ ሙሉ ለሙሉ ኢንተርኔት ተቋርጧል። ነገር ግን ኢንተርኔት ቢቋረጥም እነዚህ ስታርሊንክ የሚባል ሌሎች ኢንተርኔት አቅራቢዎች በተለይ በዋነኝነት ይሄ ስተርሊንክ የሚባለው ኢንተርኔት እየቀረበ እንዳለ ነው እየተነሳ ያለው። ከዛ ባለፈ የኢራን ውስጥ በሀገር ውስጥ የሚደረገውን ሰልፍ የሚደግፉ በዓለም አቀፍ ደረጃ በሜክሲኮ፣ በእንግሊዝ፣ በፈረንሳይ፣ በጣሊያን ኢራናውያን ባሉበት ሁሉ ሰልፍ እያደረጉ ነው። ነፃነት እንፈልጋለን፣ ጭቆና በቃን። ኦልሞስት ለባለፉት ከ1979 ጀምሮ አይደለ የዚህ አጠቃላይ የአያቶላህ ኸሜኒ የሚባለው ሆሜኒ ከ1979 ጀምሮ ነው ኦልሞስት ለ47 ዓመት በጭቆና ኖር። የመጀመሪያው የኢኮኖሚ ነበር ጥያቄው ከዚህ ከዶላር ኢንፍሌሽን አንጻር ነበር የተነሳው ጥያቄው። ነገር ግን አሁን የኢኮኖሚ ጥያቄው ለቆ የአያቶላህ ስርዓት ይበቃናል የሚል የውጭ ሚዲያ ሰፊ ድጋፍ አለው። ማርኮ ሩቢዮ ድጋፉን እየገለጸ ነው። ቤንያሚን ኔታንያሁ፣ አውሮፓውያን ዛሬ የአውሮፓ ህብረት ለእያንዳንዱ ለሰብአዊ መብት ጥሰት ለእያንዳንዱ ግድያ ትጠየቃላችሁ የሚለው የበለጠ አግራቤት እያደረገ ያለበት ሁኔታ ነው ያለው። ኦፍኮርስ አያቶላህ ኻሜኒም ዶናልድ ትራምፕን ምዕራባውያንን ለማስደሰት የሀገራችሁን የህዝብ ሀብት የምታወድሙ በኮቴሽን አስገቡልኝ ወሮ በላ ናችሁ በሚል ያቀረበው አለ። በገባችሁበት ገብተን እንጠይቃቸዋለን፣ ከተጠያቂነት አታመልጡም የሚል እየተነሳ ያለ አግራቤት እያደረገ ነው። ኦፍኮርስ በየትኛውም ሰዓት ዛሬ ሊሆን ይችላል፣ ነገ ሊሆን ይችላል፣ ጥቃት ይፈጸማል በሚል ከፍተኛ ስጋት አለ። በእስራኤል በኩልም ስጋት አለ። ፕሪምፕቲቭ ስትራይክ ሊፈጽም ይችላል። ኢራን እመታለሁኝ ብሎ የሚያስብ ከሆነ ቀድሞ እስራኤል ላይ ሊያጠቃ ይችላል። በመካከለኛው ምስራቅ ጅቡቲን ጨምሮ በአፍሪካና በመካከለኛው ምስራቅ ያሉ አካባቢዎች ላይ የጦር ሰፈሮች ላይም ጥቃት ሊፈጽም ይችላል የሚል ስጋቶች አሉ። በእነዚህ ሁሉ እስራኤል ላይ በጣም ከፍተኛ በተጠንቀቅ ነው ያለው። አንዳንድ እየወጡ ያሉ መረጃዎች የሚያሳዩት ምንድን ነው? ኢብን ኳታር፣ ዩናይትድ አረብ ኤሚሬት፣ ሳውዲ አረቢያ ያሉ የአሜሪካ የጦር ሰፈሮችም ከወትሮ የተለየ እንቅስቃሴ እንዳለ የሚጻፉ ጽሁፎች በተለይ በአረብኛ ተጽፈው ሲትራንስሌሽን የሚለውን ስተረጉሙት ያሳያሉ። ኮንፊርምድ ግን አይደለም። ለንደን ላይ እንግሊዝ ለንደን ላይ የነበረውን አይታችሁ ከነበረ አንድ ወጣት ባንዲራውን ሲቀይር ይሄ አንበሳና ፀሐይ ያለበት የንጉሳውያን የቀደመውን ሲቀይር ይታያል። የታስኒም የሚባል መንግስታዊ የኢራን መንግስታዊ ልንለው እንችላለን 109 የኢራን የጸጥታና ደህንነት ሰራተኞች ሞተዋል ይላል። አንድ ኮሎኔልም እንደሞተ ኮንፊርምድ አይደለም እንጂ እንደዚህ መረጃዎች እየወጡ ነው። ለዶናልድ ትራምፕ በየሰዓቱ አፕዴት እየተደረገ እንደሆነ ምን አማራጭ መውሰድ እንዳለበት ከየትኛው ማዘዣ ጣቢያ ነው ስትራይክስ ሊፈጸም የሚችለው የሚለው እንግዲህ በደንብ እየታየ ነው። ሰው አፕዴት እየተደረገ እንደሆነ የተለያዩ መረጃዎች እየወጡ ነው ያሉት። እንግዲህ ጅቡቲን በራሱ አንድ ታርጌት ነው። ደፍነትሊ ጅቡቲን ይደፍራሉ ወይ? ምክንያቱም ጅቡቲ ላይ ያለው የፈረንሳይም የሌሎች ሀገራትም አለ የቻይናም ስላለ ምንድን ነው የሚደረገው የሚለውን እሱን በደንብ እናያለን። ኢንኬስ ጅቡቲ አታክ ቢደረግስ ከኛ ከኢትዮጵያ አንጻር ምንድን ነው መደረግ የሚባለው? ሆፕፉሊ የሚመለከታቸው አካላት በደንብ በትክክል ያጠኑታል፣ ይከታተሉታል ብዬ ተስፋ አደርጋለሁ። ይሄንን ካልኩኝ ወደ ዋናው የሆርን ዲፕሎማት ምንድን ነው ይዞ የወጣው? ኢትዮጵያ አት ኤ ክሮስ ሮድስ ይላል። ኢትዮጵያ በመስቀለኛ መንገድ ላይ እና አብይ ቪዚትስ ጅቡቲ አዝ ኤ ሶማሌላንድስ ሪኮግኒሽን ሪሼፕስ ሬድ ሲ ፓወር ይላል። አሁን የመጀመሪያ ጽሁፉ ምንድን ነው የሚለው? ፕሊስ እንድታነቡት ብዬ ነው ልድገምላችሁ። ሶሪ። ኢትዮጵያ አት ኤ ክሮስ ሮድስ፣ ኢትዮጵያ አት ኤ ክሮስ ሮድስ አብይ ቪዚትስ ጅቡቲ አዝ ሶማሌላንድስ ሪኮግኒሽን ሪሼፕስ ሬድ ሲ ፓወር። የቀይ ባህር ቀጠና ሶማሌላንድ ዲሴምበር 26 2025 በባለፈው ዓመት
ከእስራኤል ከ1991 ጀምሮ ለባለፉት 35 ዓመታት ስትፈልገው የነበረውን እውቅና ራሱ የአፍሪካ ህብረት በ2005 ባጠናው ጥናት ሶማሌላንድ እንደ ሌሎች የተገንጣይ ጥያቄ መታየት የለበትም። የፓርላማ አባላትን፣ ፖለቲከኞችን፣ የንግድ ኮሚኒቲውን፣ ሪሊጂየስ ሊደርስ፣ ክለርክን ሁሉንም ተዘዋዙሬ በትልልቅ ከተሞች ወደ ገጠርም ወርጄ አናግሬያለሁ። ሶማሌላንዳውያን በፍጹም ከዋናው ሶማሊያ ጋር አብረው መሆን አይችሉም። ሀገር ለመሆን የሚያስችላቸው የሞንቴቪዲዮ ኮንቬንሽንንም ያሟላሉ። ጥናቱ የ2005ን ጥናት እንድታዩት ነው የምነግራችሁ። እና ይህን ሁሉ የሚያሟሉ ሆነው ሳለ እውቅና የተከለከሉበት መንገድ ግን ትክክል አይደለም። ስለዚህ በአንድ ዲሰምበር 26 1933 የወጣው ሞንቴቪዲዮ ኮንቬንሽን ምንድን ነው የሚለው? አንድ ሀገር የታወቀ ቴሪተሪ ካለው ዲፋይንድ የሆነ ቴሪተሪ፣ አንድ ፐርማነንት ፖፕሌሽን ህዝብ ብቻም ሳይሆን ግን ፐርማነንት የሆነ 30% አርብቶ አደር ሊሆን ይችላል፣ ዋቴቨር ሊሆን ይችላል፣ ግን ፐርማነንት ፖፕሌሽን ያለው። በሶስተኛ ገቨርመንት ያለው። አራተኛ ይህንን አስተሳስሮ ካፓሲቲ መንግስት ለመሆን የሚያስችል የኢኮኖሚክ ሚንስ ያለው። እነዚህን ያሟላሉ የሞንቴቪዲዮ ኮንቬንሽን። ከዛም ባለፈ ደግሞ ቀደም ብሎ ጁን 26 1960 ነፃ የወጡ ከሶማሊያ ከጣሊያን ሶማሊያ ከሞቃዲሾዋ በፊትም አገር የሆኑ ናቸው ብሎ በዝርዝር ያስቀምጣል። የአፍሪካን ዩኒየን ማለት ነው 2005 ላይ። ዙሮ ለ35 ዓመት ሲፈልጉት የነበረውን ሲመኙት የነበረውን እውቅና ማግኘታቸውን ተከትሎ ከፍተኛ የሆነ ፓወር ባላንስ ተቀይሯል። ለምሳሌ ዩናይትድ አረብ ኤሚሬት እና ሳውዲ አረቢያ ነበሩ በዚህ በቀይ ባህር ቀጠና። ሶማሊያ ኢንዲፈረንት ሁና ለዩናይትድ አረብ ኤሚሬትም ለሶማሌላንድም ለዩናይትድ አረብ ኤሚሬትም ለሳውዲ አረቢያን በማደር ከዩናይትድ አረብ ኤሚሬት የጦር መሳሪያ ድጋፍ፣ ኢቭን የበጀት ቀጥተኛ ዳይሬክት በጀት አሲስታንስ፣ የሴኪሪቲ ስልጠና፣ ሁማኒታሪያን አሲስታንስ ያገኙ ነበር። ከሳውዲ አረቢያ በአብዛኛው የገንዘብ ድጋፍ ያገኙ ነበር። ነገር ግን ልክ ሶማሌላንድ እውቅና ስታገኝ በታሪክ በዩናይትድ አረብ ኤሚሬት እና በሶማሊያ መካከል ዝቅተኛ የሚባለው ግንኙነት ነው የመጣው። የሳውዘርን ትራንዚሽን ካውንስልን አስመልጣቸዋል። እኔ ሳላቅ ከኤደን ወደ በርበራ እንዲመጣ ከበርበራ ከመጣ በኋላ ወደ ሞቃዲሾ አድርጋችሁ በሚሊተሪ ፐርሶኔሎቻችሁ በኩል አስመልጣችኋል የሚል ተደጋጋሚ ድጋፏን ዩናይትድ አረብ ኤሚሬትን ትታ ለሳውዲ አረቢያ ሳውዘርን ትራንዚሽን ካውንስል እና ዓለም አቀፍ ድጋፍ ያለውን በሳውዲ አረቢያ የሚደገፈውን የፕሬዚደንሻል ሊደርሽፕ ካውንስሉ የሚደረገውን ድርድር እደግፋለሁኝ እስከ ማለት፣ ለኳታር ዩክሬን ላይ በተፈጸመ ራሽያ በፈጸመችው ጥቃት ኤምባሲው ላይ ጥቃት መፈጸሙ ዓለም አቀፍ ሕግን የቬና ኮንቬንሽንን የሚጥስ ነው የሚል ሁሉንም ብቻ ኬዙን አረባይዜሽን የማድረግ ፖለቲካውን ወደ አረባይዜሽን የማምጣት ልክ ሞዓሊም ፊቂ የመከላከያ ሚኒስትሩ ፓለስታይኖች ሊፈናቀሉ ነው ሲል ይህ አረባይዜሽን ኦፍ ዴር ሶማሊ ኬዝ ሶማሊ ፖለቲክስ የማድረግ ነው። እና በዚህ የጠቅላይ ሚኒስትሩ የኢትዮጵያ ጠቅላይ ሚኒስትሩ የዶክተር አብይ አህመድ ኦፊሴላዊ የጅቡቲ ጉብኝት እንደ ወትሮው ዘልማዳዊ ሳይሆን እጅግ የተለየ ነው በሚል ያቀርብና ኖት አዝ ኤ ሩቲን ባይላተራል ኢንጌጅመንት ኤንድ ሞር ኦፍ ኤ ካሊብሬትድ ሪስፖንስ፣ የተጠና ሆን ተብሎ ሚዛኑን የጠበቀ ሪስፖንስ ነው ቱ ራፒድሊ ሽፍቲንግ ሪጂናል ባላንስ ቢትዊን ኮምፒቲንግ ፎርሶች። በዚህ ኮምፒቲንግ ፎርስ ለማየት ለምሳሌ ሶማሌላንድ በአንድ በኩል አለ ሪኮግናይዝ የተደረገ ከጅቡቲ ጋር ምን ይላል? የሶማሌላንድ እውቅናዋን ተከትሎ አንደኛ ይላል ጅቡቲ ፐብሊካሊ ሪጀክት እስራኤል ሪኮግኒሽን። ያው እንደተከታተላችሁት በተደጋጋሚ እንዳቀረብኩት የመጀመሪያ ከሐሰን ሼክ መሐመድ በመቀጠል ይሄ የሶማሊያን የግዛት አንድነት ሉዓላዊነት የሚጥስ በውጭ ጣልቃ ገብነት ዳግም ቦርደር ለማስመር የሚደረግ ጥረት ነው፣ አንቀበለውም አሉ። ሐሰን ሼክ መሐመድም ወደ ካይሮ አይደለም የሚሄደው፣ ወደ ሳውዲ አረቢያ አይደለም የሚሄደው፣ ወደ ቱርክ አይደለም የሚሄደው፣ ሮጦ ሄዶ ወደ ጅቡቲ ነው ሄደው። ለምን?
ጅቡቲ በሶማሌላንድ ፖለቲክስ ውስጥ በተለይ አውዳል በሚባለው ስቴት ላይ የኢሳክ ጎሳም ስለሆነ ፓወር አለው። ከዚህ በፊትም ደጋግሜ እንደምነግራችሁ የሶማሌላንድ ፓስፖርት ኢንተርናሽናል ሪኮግናይዝድ ስላልሆነ በዚያ ፓስፖርት የትም መብረር ስለማይችሉ የትም መጓዝ ስለማይችሉ በተወሰነ ኢትዮጵያ ይመጣሉ፣ በተወሰነ ዩናይትድ አረብ ኤሚሬት ይመጣሉ። ጅቡቲዎችም አልፎ አልፎ ራሳቸው ሪኮግናይዝ ያደርጉታል። ነገር ግን የጅቡቲን ዓለም አቀፍ ፓስፖርት ይሰጧቸዋል ለሶማሊላንድ ባለሀብቶች፣ ለሶማሊላንድ ምሁራን፣ ለሶማሊላንድ ፖለቲከኞች፣ ለሶማሌላንድ የሃይማኖት ልሂቃን። ፐብሊካሊ ሪጀክት አድርጎ የፓስፖርት ሰርቪስን አቋረጡ። አንድ ጅቡቲ በጽኑ የሶማሊያን አንድነት እንደምትደግፍ አሳወቀች። ሁለቱም ዲፕሎማቲክ ሪፕሬዘንታቲቫቸውን ጠሩ። ሶማሊላንድም በኤምባሲ ደረጃም ባይሆን ጉዳይ የሚያስፈጽም የሁለትዮሽ ግንኙነትን ፋሲሊቴት የሚያደርግ ጉዳይ አስፈጻሚ ጅቡቲ ነበራት። በተመሳሳይ ጅቡቲም ጉዳይ አስፈጻሚ ሀርጌሳ ናት። ከዚህ በፊት ኤምኦዩ ሲፈረም በኢትዮጵያና በሶማሌላንድ መካከል በጋራ በትብብር የመስራት ስምምነት ሲፈረም የመጀመሪያ ጉዳይ አስፈጻሚያቸውን የጠሩት ፓስፖርትን በሙሉ መሰረት ሪቮክ ማድረግ ነው የጀመሩት። ልክ በተመሳሳይ ሪኮልድ ዜር ዲፕሎማቲክ ሪፕሬዘንታቲቭ እሱን አደረጉ። በመደበኛ የነበራቸውን ግንኙነት አቋርጠዋል። ሶማሌላንድ በሳምንት 4 በረራ 3ቱን ወደ ሀርጌሳ ይበር የነበረውን ኤር ጅቡቲን ላይሰንሱን የነጠቀችበት ሁኔታ አለ። ኦፕሬቲንግ ላይሰንስ ኦፍ ኤር ጅቡቲ ኢዝ ሪቮክድ የተሰረዘበት ሁኔታ አለ። አንተን ሐሰን ሼክ መሐመድ ወዝ ኢን ጅቡቲ። በተመሳሳይ በኢጋድ በኢንተርገቨርንመንታል ኦቶሪቲ ኦን ዲቨሎፕመንት ኢጋድ ኢትዮጵያ ያለችበት በባለፈው ኤርትራ በወጣችበት ዋና መቀመጫው የኢጋድ ጅቡቲ ነው። በኢጋድ ሰብሳቢው የኢጋድ ሰብሳቢ ፕሬዚደንቱ ያው በየጊዜው ሮቴት የሚደረግ ቢሆንም አሁንም የጅቡቲ ፕሬዚዳንት ነው፣ እስማኤል ኦመር ጉሌህ ነው። በኢጋድ በኩል ሪጀክት እንዲደረግ በፍጹም የሶማሊያን የግዛት አንድነት ሉዓላዊነት የሚጥስን ኃይል አንቀበልም፣ ሶማሊላንድ የሚባል ሀገር አናውቅም፣ ያው በግልጽ በኢጋድ በኩል እንዲወጣ። በተመሳሳይ እነሱ አባል በሆኑበት በአረብ ሊግ እየወተወቱ ነው እውቅናውን እንድትሰርዝ እስራኤል። በኦርጋናይዜሽን ፎር ኢስላሚክ ኮኦፕሬቲቭ አሁን ጅዳ ላይ በሚኒስትሮች እየተደረገበት ባለው በዛም አክቲቭሊ ጅቡቲ እየሰራች ነው። ይሄ በአንድ በኩል ያለው አስተላለፍ ነው። ማናለ ሶማሌላንድ እስራኤል ስትራቴጂክ አምቢጊቲ ቢሆንም ከዚህ ሁሉ ጀርባ ሶማሌላንድ ከበርበራ ጋር ሶማሌላንድ ከኢትዮጵያ ጋር በርበራ ወደብ አጠቃቀምና የናቫል ቤዝ ለመመስረት ያንን ከጀርባ ፋሲሊቴት ያደረገችው ዩናይትድ አረብ ኤሚሬት ነች የሚል በጅቡቲ በኩልም ግምት አለ። በተመሳሳይ ያው ያንን ፖርት ጅቡቲን የማስተዳደር ሰጠን ነበር፣ እሱን ሪቮክ ስላደረግ ስለሰረዝንባቸው ነው ብሎ የሚያስቀምጡት አለ። ግን ኢኖክ አለ እኮ ኤሚሬትስ ናሽናል ኦይል ካምፓኒ የሆራይዞን ፊውል ተርሚናል ዛሬ ክቡር ጠቅላይ ሚኒስትሩ ከጎበኙት ጎን በተመሳሳይ የሚሰራ አለ። የዲፒ ወርልድ ዱባይ ፖርት ሰርቪስም ያንም የወጣበት በቻይና ተጽዕኖ ነው እናያለን። አሁን እሱ በዚህ ምክንያት በአንድ በኩል ሶማሌላንድ እስራኤል በስትራቴጂክ አምቢጊቲ ደረጃ ዩናይትድ አረብ ኤሚሬት እና ኢትዮጵያ ነው። ኢትዮጵያ ግን ለሶማሌላንድ እውቅና ሰጥቻለሁም አላለችም፣ እውቅና አልሰጠሁምም አላለችም። ሶማሌላንድን በተመለከተ እስካሁን የሚታወቀው አንድ መረጃ ቢኖር በሶማሊያ የኢትዮጵያ አምባሳደር የተከበሩ ሱሌማን ደደፎ የሰጡት ነው። ያ ሱሌማን ደደፎ ምንድን ነው ያሉ? ኢትዮጵያ እስራኤል ለሶማሌላንድ የሰጠችውን እውቅና በጥልቀት እያሰበችበት ነው፣ በጥልቀት እያሰብንበት ነው ነው ክሎዝሊ ሞኒተሪንግ እስራኤልስ ዲሲሽን ቱ ሪኮግናይዝ ሶማሌላንድ፣ በቅርበት በጥልቀት እየተከታተል ነው። በት ሃዝ ኖት የት ቴክን አ ፎርማል ፖዚሽን፣ ይሄ ነው የሚል ግን አልደረስንም። ይሄ ነው ስትራቴጂክ ቲንኪንግ ማለት። ተቃውሞም የለም ድጋፍም፣ ስትራቴጂክ አምቢጊቲ ላይ ነው ያለችው ኢትዮጵያ። መሀል ላይ ነው ያለችው። እዚህ መሀል ላይ ስትሆን ግብፅም ሌሎችም በሙሉ ሶማሊያም ኢብን ሱዳን የአረብ ሊግ አባል አገራት 22ቱ የኦርጋናይዜሽን ፎር ኢስላሚክ ኮኦፕሬቲቭ ኢትዮጵያ እውቅና እንድትሰጥ ይፈልጋሉ። የሆነ ነገር እንድትል ለምን ለመክበብ ለመጫን፣ በተለይ ግብፅ ከግሬት
ከግሬተር ኢትዮጵያ ሬኔሰንስ ዳም ከናይል ጋር ያላትን ጉዳይ አምጥታ ማላትም ትፈልጋለች። የለም ጸጥ፣ እያጠና ነው፣ እያየ ነው። በጊዜ የማይፈታ የለም። በዛ ውስጥ ጥቅማችን አለ። ጥቅማችን እንኳ ቢኖር ከሆነ አካል ላይ ሄደን ተለጥፈን የምንሰጠው የሆነ አካል ላይ ተደራቢ ሁነን አይደለም። የምንፈልገው ኢንተረስት አለ። ዩናይትድ አረብ ኤሚሬትም የራሱ ኢንተረስት አለው በዚህ ቀጠና። ሳውዲ አረቢያ የራሱ ኢንተረስት አለው። ኳታር የራሱ ኢንተረስት አለው። ፕራይመርሊ ከዚህ በፊት ብያቸዋለሁ፣ ኳታሮች አቪዬሽኑ ላይ ኮንትሮል ማድረግ ይፈልጋሉ። እኛም አብረውን የሚሰሩ ከፈለጉ አቪዬሽኑ ላይ ዋይኖት ቢሾፍቱ ኢንተርናሽናል ኤርፖርት ላይ ኢንጌጅ ማድረግ ይችላሉ። እሱን አብረውን እንዲሰሩ የሚያስችል የልዑክ ቡድን እንልካለን። እሱን አብረን የምናየው ነው። ሳውዲ አረቢያ ሰፊ እርሻ መሬቶች ይፈልጋሉ። አለን ጋምቤላ ላይ ሰፊ እርሻ መሬት በሳውዲ ስታር ተሰጥቷቸዋል። የሐሰን ሼክ የመሐመድ ሁሴን አሊ አላሙዲን ሜድሮክ በጣም ሰፊ መሬት ነው፣ ግን ብዙም እንዳለማ ነው። ዞሮ ዞሮ ግን እሱን እናያለን። ዩናይትድ አረብ ኤሚሬትም እርሻ ይፈልጋል፣ የእርሻ መሬት ለሱም ቢሆን እንሰጣለን። ከታላቁ ህዳሴ ግድብ አካባቢ ወደዛም ደግሞ ተሻግረን ወደ አልመሃል አካባቢ ወደ አልጣሽ ወደ ቋራም ድረስ ሰፊ ቦታዎች ስላሉ ብዙ ጊዜ ወዳጆች ጋር ሳወራ ይሄ ጓንግ ወንዝን ይዞ ሌላ አይደለም። ጓንግ ወንዝ ማለት ከኢትዮጵያ የሚነሳው ወደ ሱዳን ሲገባ ሶባት የሚሆነው ማለት ነው። ኤኒዌይስ እሱን አብረን በጋራ የምንሰራበት ውጤት የሚመጣበትን እንሄዳለን ማለት ነው። ሳውዲ አረቢያ እርሻ ይፈልጋል። የእርሻ መሬት በአብዛኛው ይፈልጋሉ። ዳይቨርሲፊኬሽን ኦፍ ዴር ኢኮኖሚ ስለሆነ እርሻው ላይ፣ ቱሪዝም ላይ፣ አቪዬሽኑ ላይ፣ መሰረተ ልማት ላይ መስራት ይፈልጋሉ። ኢንዱስትሪያላይዜሽን ላይ እየሄዱ ነው ያሉት። አዳዲስ ከተሞች እየገነቡ ነው። ዩናይትድ አረብ ኤሚሬት በተመሳሳይ እርሻ ግን ማሪታይም ላይ፣ ኳታር አቪዬሽን ላይ መስራት ይፈልጋሉ። የማንም ተደራቢ ሆነን አጀንዳችንን ለማንም አንሸጥም። ሚድል ላይ ነው ያለ ነው፣ መሀል ላይ። ለዛ ነው ኢትዮጵያ አት ክሮስ ሮድስ መስቀለኛ መንገድ ላይ ነው ያለችው። አብይ ቪዚትስ ጅቡቲ አዘ ሶማሊላንድ ሪኮግኒሽን ሪሸፕ አድርጎታል። የሶማሊላንድ እውቅና ማግኘት የኃይል አስተላለፉን ቀይሮታል። በማን ጅቡቲ ከዚህ በፊት ሞሮለስ ገለልተኛ የምትባል ሀገር ነበረች። ግን የት ጋር ሄዳ ገባች? ግብፅ ጋር ገባች። ምኑ አስገባት? የራሷን ስትራቴጂክ እንትን ልታጣ፣ ስትራቴጂክ ኢምፖርታንሷ ልታጣ ነው። ኢኮኖሚካሊ ዲፔንደንት ነች። 4/5 የጅቡቲ ኢኮኖሚ ሰርቪስ ነው፣ ፖርት ነው፣ አገልግሎት መስጠት ነው፣ ከአገልግሎት የሚገኝ ነው። ሌላው እንግዲህ 4/5 የተባለው አምስቷ አንዷ ማለት ነው። የቁም እንስሳ ይነግዳሉ። ከዛ የዘለለ ያን ያህል ይሄ ነው የሚባል የለውም። እርሻ የላቸውም። መሬቱ በረሃ ነው። ወይራ ሶማሊላንድ ሰፊ ነው። የእስራኤል መምጣት በተለይ የጠብታ መስኖ የቴክኖሎጂያቸው ህዝቡን በጣም ሰፊ ነው። በአንጻራዊነት ጅቡቲ 1 ሚሊዮን ነው፣ 1.1 አካባቢ ነው። ወይራ ሶማሊላንድ 5.8 ሞሮ ለ6 ሚሊዮን ነው። ዲሞክራቲክ ነው ካልቸራቸው። ወደ 6 ፕሬዝዳንት ቀይረዋል። እስማኤል ኦመር ጎሌ ወንበሩ ላይ ተቀምጦ ዲሞክራቲክ የሆነ ባዮሜትሪክ ወይንም የአይን ቀለምን ምናምን አሻራ ምርጫ እንዳይጭበረበር አንድ ዋን ማን ዋን ካርድ ሲስተም። ዋናው ሶማሊያ ገና ዩኒቨርሳል ሰፈሬጅን አንድ ይሄ ዋን ማን ቮት ሲስተም ለማድረግ የሚያጨቃጭቃቸው አንዱ እሱ ነው። በጎሳ ነው ምርጫ የሚካሄደው። ወራሲ ደግሞ ዩኒቨርሳል ሰፈሬጅ በፕሮሲጀራልም በምርጫ ከካድር ከማውጣት ከቀስቀሳ ከምን ጀምሮ እስከ ሰብስተንቲቭ ጀስቲስ እስከ ውጤቱ ድረስ ያለው እጅግ አስተማማኝ የሆነበት ሁኔታ ነው ያለው። ሰው በዚህ ሂደት ግብፅ የታላቁ ህዳሴ ግድብ እዛ ጋር ችግር አለ፣ ሌላ ወደብ ይገነባል የሚል ስጋት አላቸው። የኢትዮጵያ ወደ ቀይ ባህር መምጣት ኢትዮጵያ አስተማማኝ ወደብ የምታገኝ ከሆነ በኮመርሻልም ይሁን በምን ራሷ ደግሞ ወደ አሰብ ሪጌን ሎስት ቴሪቶሪ አለ ሪጌኒንግ ሎስት ቴሪቶሪያል በግፍ በሴራ ያጣነው ማን እንደወሰነው የማይታወቅ ወንበዴ አንዱ አዲሃለው አንዱ 4 ኪሎ ሆነው የወሰኑታል። እሱ በሌጋል የሚቀርብ ነው፣ በጂኦግራፊ የሚቀርባል፣ በታሪክ ደረጃ የሚቀርባል። የህዝብ ብዛት በዓለም ላይ ሌሎች ወደብ የሌላቸው ሀገራት ተደምረው ኢትዮጵያን ያህል የቆዳ ስፋታችን ሰፊ ነው። ኦፍኮርስ ወደ ሌሎች በሙሉ ደግሞ ተገንጥለው ወደብን ካጡ ተገንጥለው ነው። ለምሳሌ ደቡብ ሱዳን ወደብ የለው፣
ወደብ ካለው ሀገር ተገንጥሎ ነው። የኛው የሚያሳፍረው ወደቡን ያጣለው ፓሬንት ስቴቱ እናት ሀገር የሚባለው ሐሰን ሼክ መሐመድ ሲያነሱ ነበረ ኢንተርቪያቸው ላይ ምን አሉ? ሶማሌላንድ እኛ እውቅና ካልሰጠናት አገር ልትሆን አትችልም። ደቡብ ሱዳን የሚሆን ኤርትራ ፓሬንት ስቴቱ እናት ሀገር እውቅና ስለሰጣቸው ነው ይላል። ይሄ በዓለም ላይ ያስኬዳሉ እነ ኮሶቮ ምናምን ይሄንን አያሟሉ። ዙሮ ዙሮ ግን ልክ ነው፣ ብለሲንግ ሊኖር ይገባል። የኛ ከ1200 ኪሎ ሜትር በላይ የቀይ ባህር ጠረፍን ይዞ ሁለት የለማ ያለቀለት ወደብ ይዞ ለዛውም ያሰብ ወደብን ከአስመራ በ800 ኪሎ ሜትር ወይራስ ከአዲስ አበባ ግን ኦልሞስት 500 ምናምን ኪሎ ሜትር ላይ ርቀት የሆነ ከኮምቦልቻ ከሰመራ ምናምን እሱ ሌላ ጉዳይ ነው። ምንም የማይጠቀሙበትን የፊውል ተርሚናል የነበረውን የነዳጅ ማጣሪያ የነበረውን እሱን ሁሉ ከዩጎዝላቪያም ከራሽያም ኤክስፐርቶች መጥተው በእኛ በራሳችን ብድር በእውቀት የተገነባው ሁሉ የቀረበት ሁለት ወንበዴ ያልሰከኑ ሁለት ወንበዴዎች በአፍላ በሽርጥ ፍቅር አገር ያፈረሱበት ሁኔታ ነው ያለው ማለት ነው። ሰው በዚህ ሂደት ኢትዮጵያ ክሎዝሊ በቅርብ እየተከታተለች በጥልቀት እየገመገመች ነው የሚላለ። ግብፅ የታላቁ ህዳሴ ግድብን የናይል ወንዝን ተከትሎ ሁለት ወሳኝ የሆኑ የኢትዮጵያ የወደፊት ዕጣ ፈንታ የሚወሰንባቸው ወደቦች ላይ ኢንፍሉዌንሷን ለማሳደር እየሞከረች ነው። ይህን እንግዲህ ከዚህ በፊት እኛም አይተናል። ዘናሽናል ላይ ታስታውሱ ከነበረ ዘናሽናል ጋዜጣ አቡዳቢ ላይ ያለው ምንድን ነው የሚለው? ግብፅ የአሰብ ወደብን ልታለማ ነው። ልታለማ አትችልም። የአሰብ ወደብን አንድ ብሎኬት የምትጨምርበት አይደለም። የአሰብ ወደብ ምን ልትሰራው? ምን ልታረገው? ምንስ ሊፈይድ? ነቲንግ። ነገር ግን በዛ አካባቢ ኤክስፓንዲንግ ይሄ አቅሙን ማስፋፋት በሚል ነገር ግን አዲንግ በዝ ፎር ወርሽፕ የጦር መርከቦች የሚቆሙበት ነዳጅ የሚቀዱበት እና ቁጥራቸው አነስተኛ የሆነ ኢሊት ፎርስስ ሊሚትድ ሆስቲንግ ሊሚትድ ሚሊተሪ ኮንቲንጀንት ያ የሚሆን ከሆነ ለእኛ ፕሬዘንቴድ ኢሚነንት ነው። አሰብ ላይ ከመጣ ጅቡቲ ላይ ምንም ልናደርገው አንችልም። በዚህ መሰረት ዘናሽናል ያወጣውንም አዲስ ስታንዳርድ ያወጣውንም ሳይት ያደርጋል ማለት ነው። ኢትዮጵያ ክሮስ ሮድ የሚለው የሆርን ዲፕሎማት ሰው የዶራሌህ ክቡር ጠቅላይ ሚኒስትሩ ዛሬ ጅቡቲ ዶራሌህ ላይ እናሰፋለን ባሉበት የአሰብ በሌላ በራሱ ማዕቀፍ የሚታይ ነውና የክቡር ጠቅላይ ሚኒስትሩ የዶራሌ ወደብ ጉብኝት እንዲሁም የሆራይዞን ፊውል ተርሚናል ላይ ጅቡቲዎች አስፋፉት ሲባሉ ለማስፋፋት ፍላጎት የላቸውም። ኢትዮጵያ ደግሞ ኢኮኖሚዋ በፍጥነት እያደገ ስለሆነ ይህ በፍጥነት እያደገ ያለ ኢኮኖሚ ደግሞ ኢነርጂ በከፍተኛ ደረጃ ስለሚፈልግ ያው የፈለገውን የኤሌክትሪክ መኪና ብንል የፈለገውን በጋዝ የሚሽከረከሩ መኪና ምናምን ብንል ዝሮ ዝሮ የኢትዮጵያ ኢኮኖሚ እያደገ በሄደ ቁጥር የኢትዮጵያ የነዳጅ ኮንሰምፕሽን እያደገ ነው የሚሄደው። የሆነ ጊዜ ምን ነው በቃ ጀስት ሃይ ኢነርጂ ኮንሰምፕሽን ይኖራል ምን ጊዜ ሰው የሆራይዞን ፊውል ተርሚናልን መጎብኘታቸው ከፕሬዚደንት እስማኤል ኦመር ጉሌህ ጋራ በዚህ መስፋፋት በሚቻልበት በተለይ የኤሚሬትስ ናሽናል ኦይል ካምፓኒ ኢኖክ የሚባለው ኢኤንኦሲ የእሱን ያደረጉት ጉብኝት የዶራሌህ ወደብ ጉብኝት በአጠቃላይ የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጉዞ ከወትሮ የተለየ ነው። ካሊብሬትድ የሆነ ነው። የተጠና ሚዛናዊ ምላሽ የሚሰጥ ነው። በዛ ኢትዮጵያ ለሶማሊላንድ እውቅና መስጠት አለመስጠት ሌላ ጉዳይ ነው። ያ በራስ ስትራቴጂክ ኢንተረስት የሚታይ ነው። ነገር ግን የኢትዮጵያ ፈጣን የኢኮኖሚ እድገት የተጨማሪ ወደቦችን የሚጠይቅ ዲማንድ የሚያደርግ ለምሳሌ ኢትዮጵያ አሁን አዲስ አግሪመንት ተዋውላለች። ወደፊት የሚገለጥ ሆኖ ሞሮለስ የፖታሽየም ንግዱ የሚሸጠው የቆመበት ሁኔታ ውስጥ ነው የነበረው ማለት ነው። ነገር ግን ይሄ የፖታሽየም እንደገና በአዲስ ሊገባ ነው። የታጁራ ፖርት ሲሰራ ሌላ ምንም አልነበረም። የኢትዮጵያን ማዕድን በዋናነት ፖታሽ ለማቅረብ ነው። እሱ ላይ አይ ቲንክ ብነግራችሁ ያን ያህል ብዙ ወደፊት የራሱ መረጃ የሚያስፈልገው ሆኖ ወደ $20 ቢሊዮን ኢንቨስትመንት የመጣበት ሁኔታ አለ ለዚህ ለፖታሹ ማለት ነው። በተመሳሳይ የቀንጥቻ የሚባለው
ሊቲየም አለ፣ የባትሪ ፋብሪካ በተመሳሳይ ወደ 16 ቢሊዮን ዶላር ገደማ አለ። ሌሎችም የሚገለጡ ጉዳዮች አሉ። በጊዜ ሰው የኢትዮጵያ ኢኮኖሚ አሁን ያለው 130 ሚሊዮን ህዝብ ይዘህ ልክ አሸዋ ላይ እንደሚደፋ ውሃ ማለት ነው። የሚመጥ ነው አግኝቶ የሚረካ አይደለም። የበለጠ ቤትን ገንባ ብትል 1.5 ሚሊዮን ቤት ለጅቡቲ እኮ ፕላስ ነው። ጅቡቲ ሀገር ላይ 1.5 ሚሊዮን ብትገነባ አሁን ዝም ብለህ ከዜሮ ተነስተህ 400,000 ቤት በትንሹ ትርፍ ይኖርሃል ማለት ነው። ኤርትራ 1.5 ሚሊዮን ቤት ማስተናገድ አይችልም። እኛ ግን 1.5 ሚሊዮን ቤት በዚህ 3 ዓመት ለማቅረብ የገጠር ኮሪደርን ጨምሮ በዋነኝነት 700,000 ቤቶችን በአዲስ አበባ ደረጃ፣ ሌሎች ደግሞ በክልል ላይ የማቅረብ አለ። አዲስ አበባ ላይ ኦልሞስት ወደ 1 ሚሊዮን ቤት ይሆናል ከፕራይቬት ሴክተሩ ጋር በግል አልሚ የሚለማ ቦታ የሚቀርባለ፣ በሪል ስቴቶች በማህበር የሚገነቡት፣ በተመሳሳይ በሊዝም የሚቀርባለ። በዛ ያ ተከፋፍሎ ማለት ነው። በሊዝ ይሄን ያህል፣ ሪል ስቴት አልሚዎች ይሄን ያህል፣ መንግስት ቦታ አቅርቦ የተወሰነም ድጋፍ አድርጎ አሚኒቲ መሰረተ ልማቱን አሟልቶ መንገድ ምናምን፣ ከዛ ባለሀብቱ ጂ+20 ቢገነባ የተወሰኑ ፍሎሮችን የመንግስት የሚሰጠበት በፐብሊክ ፕራይቬት ፓርትነርሽፕ፣ እንዲሁም ደግሞ መንግስት ሙሉ ለሙሉ የቤት ልማት በፌዴራል ሃውሲንግ ኮርፖሬሽንም ራሱ እንደ ሪል ስቴት አልሚ የሆነበት ሁኔታ አለ። ሪል ስቴት አልሚ ሆኖ ፌዴራል ቤቶች ኮርፖሬሽን ቤት ይሸጣል። በተመሳሳይ ደግሞ ለመካከለኛ ለመንግስት ሰራተኛ ለፌዴራል መንግስት ሰራተኞች ቤት በሚያቀርቡበት በዚህ አዲስ አበባ ላይ ኦልሞስት 1 ሚሊዮን ቤት ይገነባል። ኢኮኖሚው ይህን 1 ሚሊዮን ቤት ስትገነባ በቃ ቤት ችግር ተቀረፈ። ሌላ የስበት ማዕከል ይመጣና እንደገና ከተማው ላይ ይንገልፍ ነው የሚደረገው። ሆነ ልክ ምንድን ነው የሚባለው አይ ዶንት ኖ፣ በየአካባቢው ስሙ ሊለያይ ይችላል። ክረምት ላይ መብራት ሲመጣ የሚመጡ ነፍሳቶች አሉ አይደል? እንደዛ ነው የሚሆነው። በጣም የስበት ማዕከል እንዳይሆን ነው እንግዲህ ሌሎች ክልል ከተሞችም እየለሙ ያሉበት ሁኔታ ያለው። ስለዚህ የሆራይዘን ፊውል ተርሚናል የፌሲንግ ስቶሬጅ ካፓሲቲ በጣም ገጥሞታል። እሱን የማሻሻል ወደ 7 ኪሎ ሜትር አካባቢ መንገዱ በጣም የተጎዳ ነው። በአንጻራዊነት እንግዲህ ሹፌሮችን ጠይቋቸው፣ የኢትዮጵያ ሹፌሮችን እስከ ጅቡቲ መግቢያ ጥሩ ይሆንና ከጅቡቲ ከገባች በኋላ 70-80 ኪሎ ሜትር እንዲሰራ በተደጋጋሚ ጥያቄ ይቀርባል፣ ግን አይሰራም። እነዚህን በጋራ መስራት የሚቻልበት የመሪዎች ጉብኝት፣ በዋነኝነት ደግሞ የመልቲ ሞዳል በመልቲ ሞዳል በኩል ወደ 7 አካባቢ አልሚዎች ይቀርባሉ። የእነሱም ችግር ሆፕፉሊ በቅርብ ቀን መፍትሄ ያገኛል። ጉብኝቱ ከወትሮ የተለየ ስትራቴጂካዊ አማካኝ የሆነ ነው። ይህንን ፍርሃት የምታዩት አሁን ነገ ጀምሮ አህራም ኦንላይን፣ ሌሎች ደግሞ ትንተና ይዘው ይመጣሉ። ከሳምንት ከሁለት ሳምንት በኋላ ደግሞ የግብፅ ዲፕሎማቶች ሁልጊዜ የሚባለው ምንድን ነው? የኢትዮጵያ ዲፕሎማቶች ሌሎች በሙሉ የሰሩትን ሄደው ያፈርሳሉ። ለጅቡቲም ደግሞ የሚጠቅማት ከኢትዮጵያ ጋር መሆን ነው። ሌሎች ተጨማሪ ጨጨር መረጃዎችን ጨምረን ነገ በጋት ዕለታዊ ወደ እናንተ መድረስ ይሆናል። ታንኪዩ